ቤተሰቦች እንዴት ናችሁ? ደህና ናችሁ? ከእኔ ጋር እግዚአብሔር ይመስገን አለሁላችሁ። ዛሬ የሚሆን እንግዲህ እንደተለመደው መተናል ማለት ነው። ሩታ እንግዲህ ታምረራለች ማለት ነው። ሩታ አልፈልግም ብላ በቃ ህንስላም ጋር ተጠርተው ነው እንግዲህ የወጣችው። ማንንም አልፈልግም ማንም እንዴት አረግሽ ደግሞ አሁንስ ቆላሽ እግዚአብሔርን እውነት ነው የምልሽ ተቀማሽ ባልሽን በገዛ እጅሽ ባልሽን አተሽቆጫለሽ። ይኸው አሁን ይኸው ላፋረገችው ሄርሜላዬ ማለት ነው ይዛልሽ ሄደች እና ይህን ሁሉ አድርጎልሽ ይቅርታሽን ተቀብሎ ጎዳና ላይ ታጣፍ በቃ አለቀ። ይህን ሁሉ ብር አውጥቶ የት ነው የሚያመጣው? ገና እስቲ ቆይ አሁን ስንት ነው? 28 እኮ አለፈ። ገና እስከ 1 ወር ድረስ ነው። የት ነው የሚያመጣው አሁን ብር? የሆቴል ስኪ ላይ የት ነው የሚከፍለው? እና ትንሽ እንግዲህ ፊልም ላይ የዚህ ጋር እየመጠችው ነው ብልሽን እየሳመችው ነው እያጎለሰችው ነው። ያው ታውቃላችሁ እሷ እንግዲህ እኔ ከጎንህ ነኝ ምን ጊዜም እያለችው ነው። በቃ እንግዲህ አፈሽው እኮ አብለሽ አፈሽው እንደ ደብረ ብርሃን ወደዚህ ና ሲሉት ወደዚህ ይሄዳል። ብርሃንም ተጋርሰሽ እውነቴን ነው የምልሽ አፈሽው ነው የምንለው አፈሽው እና በጣም የሚገርም ነገር ነው። በጣም ነው የሚገርመኝ ማለት ነው። በጣም ነው የሚገርመኝ እውነት ጨክና ሩታ አብርሽን እንደዚህ ገፍታ ታባልረዋለችም ብዬ አላሰብኩም ነበረ። ያው እንግዲህ የሆነ ቁማር ብለን እንተው ማለት ነው እንተው። ስለዚህ የሆነ ሆኗል። እሷን ምርጫዋን መርጣለች፣ እሱም ምርጫውን መርጧል ማለት ነው። እንግዲህ ሄርሜላም ያሰበችው እየተሳካላት ነው የመጣው ነው የመጣው ማለት ነው። እንዲሄድ ሁሉ አልፈለገችም። የእጅ እግሩን ትይዘዋለች ማለት ነው። በቃ እንዲሄድ አልፈለገችም፣ ግን እምቢ አላት። በቃ እምቢ ስላላት ነው እንጂ በጣም ነበር እንትን ያለችው። ለማንኛውም ሄርሜላዬ በርቺ፣ አሁን የራስሽ አድርገሻል። በርቺ። ሩታ ደግሞ አሳልፋ ሰጥታለች ባሏን ማለት ነው። በሚገርም ሁኔታ አሳልፋ ነው የሰጠችው ባሏን እና አንዳንዴ መግፋት ሰውን መግፋት ያው ብዙ ነገሮች እንትን ይላልና ባትገፊው ጥሩ ነበር ብዬ ነበር የማስበው። ያው አጂ እንግዲህ እንደፈለግ የሰው ልጅ እንደፈለገ ነው ፍላጎቱን መኖር የሚችለው እና ብዙ ጊዜ እኛ እንትን ስንል ምንድነው የሚባለው አንዳንዴ እንትን ስንል እንትን አንልምና ሩታዬ ምን እንደምንልሽ አናውቅም። ያው አመለጠሽ ማለት ነው። በቃ አሁን እንዲህ ደግሞ በነገራችን ላይ እንትላን አየሁት ልጇ ጋር ሄዶ ማለት ነው። እንኳን ሰላም መጣች ሊል ነው ዳኒ። እንግዲህ ከዳኒ ጋር ጀምሪ። ያው በፊትም ዳኒ መጥቶላችኋል፣ አሁንም ዳኒ መጥቶላችኋል ማለት ነው። እኔ በበኩሌ ምንም የተመቼ ነገር የለም። ከአብርሽ ጋር ብቆይ ነው የሚሻለው። ያቢሆን ምንም የሚያዋጣ ነገር የለም ብዬ ነው የማስበው እላችኋለሁኝ። እንግዲህ የሰው ልጅ እንደተመቸው ነው፣ ግዴታ ማስገደድ የለም። እምቢ ታለች እምቢ ነው። ምን ታረጓታላችሁ? አንዳንዴ እኮ ግዴታም ሲያስገድዱት የሰው ልጅ የሆነ ትዕግስቱ ያልቅና እንትን ይላል ማለት ነው። እና በቃ ተዋት እንዴ! ጉድ እኮ ነው ዘንድሮ። እኔ እንዲሁ ይህ ድራማ መቼ ይሆን የሚያልቀው ብዬ ነው አሁን በጉጉት እየጠበቅኩ ነው። በጉጉት እውነቴን ነው የምላችሁ፣ በጉጉት ነው የምጠብቀው። በጉጉት እየጠበቅኩ ነው ማለት ነው። ይህ ድራማ እንዴት ይሆን የሚያልቀው እያልኩ ስልክ ይወሳባል። ሰላም ማረሳ ይሄኛው ሲሰራ ይሆን እና በነገራችን ላይ እንግዲህ ምንድን ነው የሚባለው? ያው ታልፈለግሽ ያው ግዴታ የለብሽም ብዬ ነው የማስበው።
ግዴታ የለብሽም ብዬ ነው የማስበው ማለት ነው። እና አንዳንዴ ሰውን መግፋት ጥሩ አይደለም፣ ጥሩም አይደለም። እውነቴን ነው የምልሽ። አብርሽን የመሰለ ባል ገፍተሽ ቁጭ አልሽ። አብርሽን የመሰለ ባል ገፍተሽ ቁጭ አልሽ እንልሻለን። ያው ተተመችሽ ይመችሽ፣ ይመችሽ ብለናል። እኔ ግን አብራችሁ ትሆናላችሁ ብዬ በጉጉት ጠብቄ ነበር። አንቺ ግን ያው አልፈለግሽም እና ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። የሰው ልጅ እንደዚህ ነው አንዳንዴ። ተታገሱት፣ ሁሉም ያልፋል። ታገስ አብርሽ፣ ታገስ፣ ታገስ እንላለን። ታገስ፣ 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 ታገስ። አይዞ፣ 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 አይዞ። ምንም ቢሆን አንድ ቀን ሲገባት ወደ አንተ ትመጣ ይሆናል፣ ሲገባት ማለት ነው። ስለዚህ ምንም የሚያጨናንቅ ነገር ያለ አይመስለኝም ብዬ ነው የማስበው። የሰው ልጅ እኮ ሲፈልግና ሲፈቅድ ነው ሚስትም ባለም የሚሆነው እንጂ ሳይፈቃቀል አይደለም አይደል? ስለዚህ አንተ ደግሞ እምቢ ካለች እምቢ ነው፣ ሌላ ምንም እንትን የለውም። ለውድ ቤተሰቦች እንቅልፍ ይበቷል። ወይኔ 12 ሰዓት ሊሆን ነው። ሰሞኑን ደግሞ እናቷ ታልኩ ነው እና እኔ የመሰለኝ ታልቀው አብሮ እንትን የሚሆኑ ነበር የመሰለኝ፣ ግን አልሆነም፣ 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 አልሆነም። ስልክ ይግፋ አንተ ስልክ ወደ ደግሞ ምንም ችግር የለውም። ስለዚህ አብርሽ ሄርሜላን ጠበቅ አድርገህ ሄርሜላ ይኸው እንግዲህ ሄርሜልዬ ባህሌ እያለች ነው። ባህሌ ብላ ብላ ይኸው አስገባቸው ከእጇ። እንዲህ አንተም የሆነ ፍላጎት ባይኖርህ ኑሮ እኮ አትሄድም ነበረ። አሁን ከሄርሜላ ጋር መሄድ የለብህም ነበር በዚች ጊዜ ማለት ነው። በዚች ሰዓትና በዚች ወቅት አንተ ሄርሜላ ጋር ምን ልታረግ ሄድክ? ምን ትሰራለህ? አሁን ምን ትሰራለህ ሄርሜላ ጋር? ምን አንተ እኮ በጣም እንትን ብለሃል። ስለዚህ እኔ አልመጣም፣ አይመቸኝም፣ አሁን ማስተካከለው ነገር አለ ብለህ መቅረት አለብህ እንጂ ገና ሚስትህን እንኳን መለመን ብትችል ምሳ ልትበላ ትሄድም ነበረ። ይህንን ነው የምናውቀው እኛ። አንተ ግን ምሳህን ልታነክት ሄድክ፣ ምሳህን ልትበላ ሄድክ። ስለዚህ እዛ ሩታ ምን ታደርግህ? ሩጠህ ከእሷ ጋር ነው መደበቂያ፣ ሩጠህ ከእሷ ጋር ነው መደበቂያ። ስለዚህ እንግዲህ ሩታ ደግሞ በቃ አልፈልግም ባለች ይባላለሁ ባለች ነው። ወይኔ ጉዴ እንቅልፌ፣ አረ እንቅልፌ መጣ። በእናታችሁ ቶሎ ለቅ እንቅልፌ መጣ። ለማንኛውም ለወሬ ብዬ ነው እንጂ ልተኛ ነበር እናቴ። ጉድ እኮ ነው። መኝታ ልተኛ ነበረ። ለወሬ ብዬ ነው እናንተ ጋር እንትን ያልኩት እንጂ እንቅልፌ መጥቷል እላችኋለሁ። ውድ ቤተሰቦች በጣም እኮ የምወዳት ጓደኛዬ ወደ እዚህኛው ስልክ ስገለብጥ እሷም ጋር አለ እንትን እንደው ሙዬ እንደው ምን ላድርግሽ? እንደው በጣም እግዚአብሔር ይስጥሽ በመድኃኒዓለም እንደ ሙዬ አይነት ልጅ እኮ በየትም አታገኝ። እኔ አንዳንዴ በጣም ይገርመኛል። እንደው እግዚአብሔር እንዴት ነው እየሰጠኝ ነው የምለው። ስልክሽ ጋር ማን ነው የገባው አለች ደውላ። ሀፒ ስልክሽ ጋር ማን ነው የገባው እስቲ ንገሪኝ የኔ እናት፣ የኔ እህት፣ የኔ የገባሁት እባክሽ እና ስልክ ባካቸው እንዲሁ ገዝቼ የማላውቀውን ስልክ ገዝቻለሁ። ይመቸው አይመቸው አላውቅም። 16 ገዛው ደግሞ ከ32 ወደ 16 ገባው። ምን ታረጉታላችሁ እንግዲህ። እንደዚህ ነው ድህነት